በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላምና ጤና ለእናንተ ይሁን። በመላው ዓለም የምትገኙ የተዋህዶ ልጆች፣ የሚዲያችን ተከታታዮች እንግዲህ ዛሬ ሊቃውንቱን ሰብስበናል። ተሰብስበዋል። ሊቃውንቱ ራሳቸውን ያስተዋውቃሉ። ዋናው ነገር ግን ዛሬ የተሰበሰብንበት ምክንያት በትናንትናው የቅዱስ ሚካኤል ዓመታዊ ክብረ በዓል ሁላችንም በአርሲ ሀገረ ስብከት ነበር። በአርሲ ሀገረ ስብከት ደግሞ በታላቅ ትሕትና የሚያገለግሉ አንድ አባት ሰሞኑን በዚህ በማህበራዊ ሚዲያው ቫይራል ወጥተዋል። ይህንን ጉዳይ ከሊቃውንቱ ጋር እንነጋገራለን። ሊቃውንቱ በመጀመሪያ ራሳቸውን ያስተዋውቃሉ። እንኳን ደህና መጣችሁ አባቶቼ። እስቲ ስሞትን ያስተዋውቁ አባቴ። እኔ መላከ ታቦር መምህር ከነፈርግ እባላለሁ። በአርሲ ሀገረ ስብከት የሌሙና ወረዳ ቤተ ክህነት በቆጂ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ታላቁ አንጋፋው የአትሌቶቹ መካን ቦታ እዛ በአስተዳዳሪነት ነው የምሰራው። እንግዲህ ያው እግዚአብሔር እስከፈቀደ ድረስ ኃይሉን ጥበቡም የእግዚአብሔር ነው። ይህን ይመስላል። እሺ አባቴ እርሶስ? ኃይላፍ ቀሲስ ኪዳኑ ተካ እባላለሁ። በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት መንፈሳዊ ፍርድ ቤት ዳኛ ሆኜ የማገለግል፣ በመላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በወንጌል አገልግሎት እየተዘዋወርኩ አገለግላለሁ። እሺ እግዚአብሔር ይስጥልን። አባታችን እርስዎ የሚያስተዋውቁ? ሊቃውንት ቀለመወርቅ ቢራራ አባተ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት የጃቴ መካነ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን ሰባኪ ወንጌል ያረጉባኤ መምህር። እንግዲህ ቤተሰቦቼ ሊቃውንቱ ተሰብስበዋል። በትናንትናው ዕለት በቅዱስ ሚካኤል ዓመታዊ ክብረ በዓል በዋዜማው ጀምሮ እንግዲህ አንድ ላይ በአርሲ ሀገረ ስብከት መከራና ፈተና በበዛበት ሀገረ ስብከት ተገኝተን ሕዝቡን ለማጽናናት ጉባኤ አዘጋጅተን ተሰብስበናል። አባታችንም እንግዲህ ከመላከ ታቦር እርሶም ከቦቆጂ ከአሰላ ድረስ እዚህ አዋሽ መልካሳ ድረስ መጥተው መሀሌቱን ሲያደምቁት ነበረ። ይሄ መሀሌት እንግዲህ አንዳንድ ጥያቄዎችን አስከትሏል። ሊቀ ሊቃውንት ቀለመወርቅ መጀመሪያ ምንድን ነው የተፈጠረው የሚለውን ነገር ያብራሩልንና አባታችን ደግሞ ያለውን ነገር ያስረዳሉ ማለት ነው። መልካም። ምናልባት ተመልካቾቻችን የኔታ ኪነፈርግ የቤተ ክርስቲያናችን ልጅ በቆሎ ትምህርት ቤት አጠቃላይ በአብነት ትምህርት ቤቱ ተጠያቂ መምህር ናቸው። ከልጅነት ጀምሮ ቢያንስ 90ዎቹ ጀምሮ ቅኔ ቤት ነው የማውቃቸው። እዛ በኋላም ደግሞ እንዲሁ የራሳቸውን ይነግሩናል። ትናንት የነበረው የማህሌት አገልግሎት እንደየመምህራኑ የየራሱ የሆነ ስሜት አለ። ሁሉም ሲያገለግል የየራሱ የሆነ ተመስጦ አለ። የኔታ እንቅስቃሴ ትንሽ በዛ አለ። ለምንድን ነው በሚሉ ኦርቶዶክሳውያን ተነስተው ነበረ። በዛው አጋጣሚ ደግሞ ክርስትናውን 100% አይደለም 50% የማያውቁት ደግሞ ለትችትም ተነስተው ነበረ። ሌሎቹ ክርስቲያኖች እንቅስቃሴ ለዘብ ቢል ለስለስ ቢል በዛ ልክ ባይሆን ባይጎላ የሚሉ ደግሞ ሊቃውንት ተነስተዋል እና ሁሉም መልካም ነው። የጠላትን መኖር ይሄ ከልክ ያለፈ ትችትም ጥሩ ነው፣ ያነቃል፣ ያጠነክራል። ደህናውን አስተካክለን ሌላውን ንቀን እንድንተወው ያደርገናል። የጠንካራዎቹ ክርስቲያኖች ኮሜንት ደግሞ ራስን ለማድረግ ለማስተካከል፣ ለማቅናት በትህትና የምናደርጋቸው ነገሮች ምናልባትም እላፊ ከሆኑ እነሱን ለማስተካከል ስለሚጠቅም በዚህ መልክ የተነሱ ኮሜንቶች አሉ። ዩቱብ ላይ ቲክቶክ ላይ አጋጣሚ ተለቆ ነበር እና ዘመኑ የሚዲያ ስለሆነ ብዙ መምህራን ብዙ ሊቃውንትን ጠይቀውናል። ማታም የኛ የአርብ ጉባኤ አለን በመምህር በረከት አዝመራው እና በዶክተር አረጋ ቤት የምናካሄደው በቲክቶክ ማለት ነው ቋሚ ፕሮግራም አለን። ከዛ ባሻገር ማክሰኞ በእኔ ቤት የሚደረግ ፕሮግራም አለ። ሁላችሁም ታውቁታላችሁ። እዚያ ቤት ትላንትናም ተነስቶ ነበረ። ማን ናቸው? ምንድን ናቸው? አብረህ ነበርክ የሚል ሁሉ ተነስቶ ነበረ እና አዎ አጋጣሚ እግዚአብሔር ፈቅዶ የቆሎ ትምህርት ቤት ጓደኛዬ ወንድሜን አባቴን አገኘው። አሁን መምህር ናቸው።
ያቋቋም መምህር አስተዳዳሪ ናቸው ስል ሁሉም አልጠበቁም ነበር በዚያ መልክና ምናልባት ዶክተር ለእኛ ቤትም ስለምልከው በዛ በኩልም ይደርሳቸዋል ምዕመናን እኛ እኮ እንደዛ አልመሰሉንም። ታዲያ እንዲህ አይነት መምህርማ ከሆኑ ለምን አትነጋገሩም ሲሉ አይ እኛ ሲጀመር ነገ ልንነጋገር ቀጠሮ ይዘናል ልናወጋበት ነው። የሚዲያ ራት እኛ ስለኛ አውሩት ወራት የሚበላ እሱ ችግር የለም። ለሰዎች ራት መብያ ምክንያት ከሆነ መታደል ነው። ያደለው ከኪሱ አውጥቶ ይረዳል። ነገር ግን የሚስተካከል ነገር ካለ ደግሞ ነገር እንስተካከልበት፣ ከዛ በቪዲዮ ልናቀርብ፣ ከዛም ቀጥሎ ራሳቸው የኔታ ደግሞ ላይቭ እኛ ፕሮግራም ላይ እየገቡ በወረብ እንዲያገለግሉን እንዳውም የእኛ ማህበር አባል እናደርጋቸዋለን ብለን ነው የጨረስን ምዕመናን። አሁን ደግሞ የኔታ ከነፈ ርግብን አግኝተናቸዋል። ያቋቋም መምህር ናቸው። ያው ነገሩ አልቀና ብሎ አካባቢው አልሆነ ብሎ እንጂ ጉባኤ ተክለው አቋቋም ማስተማር የሚችሉ ደቀ መዛሙርት ማምረት ማስፋት የሚችሉ ነበሩ። ግን ነገሮች አልሆኑም። እንኳን ደቀ መዝሙር ማፍራት በዚህ ዘመን ራስ መኖርም ሰማይቶ ነው መኖር ስለሆነ ከራሳቸው ካሉ ራሱ ከበቂ በላይ ስለሆነ ይበቃናል። አመሰግናለሁ። መልካም ውድ ኦርቶዶክሳውያን በመላው ዓለም ይህንን ሚዲያ የምትከታተሉ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህንን መልእክት ለዓለም ሁሉ እንድታዳርሱ በዚህ አጋጣሚ እጠይቃለሁ። ይንታዬ አሁን እርስዎ ኖት መጀመሪያ ምንድን ነው የተማሩት? ከዛስ እንዴት መጡ? የተማሩበትን ትምህርትና ያለውን ነገር ይነግሩኛል። እሺ፣ አመሰግናለሁ። ክብር ይስጥልኝ። በመጀመሪያ በእውነት በዚህ መልክ ስለተገናኘን እግዚአብሔርን በእውነት ክብር ምስጋና ይባውላለሁ። እንግዲህ ጸጋና ስጦታ ልዩ ልዩ ነው። ለሁሉ የሚሰጠው ጸጋ እግዚአብሔር ብዙ ጸጋ ነው። ስለዚህ እኔ መነሻዬም መሰረቴም እናቴ ቅድስት ቤተ ክርስቲያን ናት። ቆሎ ትምህርት ቤት፣ የተለያየ ጉባኤ ቤቶች ያለውን ነገር ተሳትፌ መንፈስ ቅዱስ በጸጋ ባደለኝ መልክ ያለውን ነገር ከፊደል ቆጠራ ጀምሮ ግን ከዛ መልክ ያሳደገችን የመገበችን እስከዚህ ያደረሰችን የቅድስት ቤተክርስቲያን እሷ ናት። በዚሁ መልክ እንግዲህ እኔ አባቴ በእውነት አማኒ ጨዋ የቤተ ክርስቲያን አገልጋይ ነው። 6 ወንዶች 1 ሴት ነው የተወለዱ በእግዚአብሔር ስጦታ ማለት ነው። እና አንድ መምህር መጥቶ ሲያስተምር አስራት በኩራት ስጡ፣ ይህን ስታደርጉ እንደው በብር በእክል ብቻ ሳይሆን በልጅም መስጠት አለባችሁ በሚል ሀገራችን በረሃማ ቆላ ነው። ደሳሳ ጎጆ ቤተክርስቲያን ነች። በእውነት መነሻዬና ሰማዕቱ ቅዱስ ጊዮርጊስ የልጅነቴ መሰረቴምና ከዛ ላይ አባቴ ከ6 ውስጥ ዕጣ ወጥቶ ለቤተ እግዚአብሔር ሲሰጥ የኔ ዕጣ ወጣ። መቼም እንግዲያው ነው እንደ ዳዊት ማለት ነው ሲመርጥ ነው። ስለዚህ ከዛ ጀምሬ እንግዲህ የቆሎ ትምህርት ቤቴን በአግባቡ ተማርኩኝ። በረሃ ለበረሃ ሄጃለሁ፣ ተንገላትቻለሁ። የቤተ ክርስቲያን ሀብቷን መቼም ሁሉን ባልጨርሰውም እግዚአብሔር በሰጠኝ መጠን ያው አባቶቼ ያወረሱኝን ሃይማኖታዊ ትውፊት የድጓውንም የቅኔውንም የአቋቋሙንም በአግባቡ ተሳትፌያለሁ። እንግዲህ ከዛ መሰረት ጀምሬ ስቀጥል አቋቋም ነው ያስቀደምኩት። መጀመሪያው ዜማ ጾመ ድጓ ሞክሬ ከዛ በኋላ ወደ አቋቋም ቤት ገባሁኝ። ያንን በአግባቡ አስኬድኩኝ። አቋቋም የተማርኩባቸው በእውነት የኔታ ልዑል ይባላሉ። መሰረቴ መርሃ ቤቴ አውራጃ በዛ ወረዳ ናቸው ያሉት፣ አሁንም አሉ። እንግዲህ ይህንን ስል ከ78 ከ82 ጀምሬ ነው እናንትን ስል አይነ ስውር ናቸው፣ መምህር ናቸው፣ ሊቅ ናቸው። ወደ 600 ተማሪ ከዛም በላይ ነበር። እዛ ውስጥ ተሳትፌ እግዚአብሔር ባቀበለኝ መልኩ ወደ ቅኔ ቤት ሄድኩኝ። ቅኔ ቤት በሰላሌ አውራጃ ስሬ መድኃኔዓለም አቦቴ ወረዳ ይባላል። በዛ በሚገባ ያው ከአንድም ሁለቴም ተቀኝቻለሁ። ከዛም እንደ እግዚአብሔር መጠን ነገር ግን እዚህ ላይ ስናደርግ አሁን የተሳተፈ በቆሎ ትምህርት ቤት የደረሰብኝ እንግልት እንደ ጸጋ ነው የምቀበለው። በእውነት ከሆነ ማለት ነው ጸጋ በረከቴ ነው። ሳስበው ደስ ይለኝ። እውነት ኦርቶዶክሳውያን በሙሉ የምትሰሙ ሁሉ ዛሬም ነገም
ቀኝ እጄም ሆነ ሕይወቴ ቅድስት ቤተክርስቲያን ውስጥ ነው። ይሄንን ለማለት የወደድኩት አገልግሎት ላይ የምታው በተለያየ ላይ እንደው አገልግሎቱን ስታዩ ምንድን ነው የሚል አለ፣ ጠያቂ አለ፣ ኮሜንት የሚያደርግ አለ። እኔ መላከ ታቦር ከነፈ ርግብ እባላለሁ። ያሳደገች ቅድስት ቤተክርስቲያን ስትሆን አስተዳዳሪ ነኝ። ግን አስተዳዳሪ ሆኜ ለቅዱስ ለኪዳን ብቻ ልነሳ። በእውነቱ 1 ሰዓት ቢደወል 2 ሰዓት ቢደወል ከዛ ማህሌቱን አድሬ የአስተዳዳሪነትን ስራ ደግሞ እወጣለሁ። ያ ምንድን ነው? የሐዋርያዊነትም የመምህርም ስራ ስለሆነ ያንን ነው። ምናልባት ይህ እንቅስቃሴው የዚያው የጸጋ ስጦታ ነው እንጂ በሌላ መልክ እንዳትወስዱት አደራ እላለሁኝ። ይሄን ደግሞ በበጎም ያያችሁት በክፉም ያያችሁት እኔ በእውነት ይህን ይመስላል። እናቴም መሰረቴም ቅድስት ቤተክርስቲያን ናት መሆኗን ይህን በግልጽ መናገር እችላለሁ። ክብር ለእግዚአብሔር ይሁን። ዛሬም ነገም እስካለ ሕይወቴ ቤተክርስቲያን አገልግሌ በሰጠኝ ጸጋ እግዚአብሔር መንግስቱን ጽድቁን ለመውረስ ፍላጎቴ ነው። ይህንም ሀብተ መምህራን ለሁሉ ያድለን። ኦርቶዶክሳውያን ቅድስት ቤተክርስቲያን እግዚአብሔር ይጠብቅልኝ እላለሁ። ቅኔ ቤት ስሬ መድኃኔዓለም ተቀኝቼ ከዛም በኋላ ወደ ታላቁ ጉባኤ ደብረ ጽጌ ገዳም አቡነ ባስልዮስ የመሰረቱት ታላቅ ቦታ እነየታ ጽጌ ያሉበት የድጓ መምህሩ ብዙ ምሁራን እነየታ መስፍን ያሉበት ታላላቅ ሊቃውንት የወጣበት እዛ አዳር ቤት ነበርኩኝ። አዳር ቤት እንደነበሩ እዛው ድርጎት እየተሰጠን ከዛ ከሁሉ ተማሪ ብዙ ተማሪ ነውና ግን ብዙ መምህራን አለ። ነገር ግን 20 ብቻ ነበረ ከአዳር ቤቱ እዛው ዓመታዊ ወርሃዊ ክፍያ እየተከፈሉ ዳቤ እየተሰጠን እያገለገል ትምህርታችንን ጨርሰን አስመስክረን ስንወጣ ለሌላ ደግሞ የሚተካው ያንን ስናደርግ ግን በእውነት እነየታ ጽጌ ጋር እንደገና ዜማውን በማደስ አቋቋሙን በማደስ እዛው ጋር ቅኔውንም በማደስ እዛው ጋር አስመስክሬ ሀብተ መምህራን ተቀብዬ በወቅቱ እንግዲህ ያው በእውነት ዛሬ ይሁንና ያለሁበት ዝጋም ቢሆንም ወደ አርሲ ክፍለ ሀገር እግዚአብሔር በመራኝ መጣሁኝ። ኢቴያ ደብረ ታቦር ቅዱስ እግዚአብሔር አብ ቤተ ክርስቲያን ተቀጥሬ ልጆች እያስተማርኩ ዘመናዊ ትምህርትም ያው እንደ እግዚአብሔር ፈቃድ እስከ 9 እና 10 ሞክሬያለሁ። ያንን ጨርሼ ባለቤቴ ክብርት ባለቤቴ ወይዘሮ አዲስ ዓለም ከተማ ትባላለች። በስርዓተ ተክሊል ተጋብተን እግዚአብሔር ፈቃድ ተጣምረን በምክክር የአብርሃም ጋብቻ በእውነት መሆኑን በደንብ ሄደን እግዚአብሔርን በሰጠን መልክ እዚህ ደርሰናል። እንደው ምእመናንና ምእመናን በእውነት አንድ ምስጢር ልንገራችሁ። የአገልግሎቱ በረከቱ ትልቁ ትጋቱ በረከት ነው። ጤናማ ሕይወት ማግኘት ነው። ከእግዚአብሔር በጎ ነገር መቀበል ነው። ትልቁ በጎ ነገር ደግሞ የሰው ልጅ ዘር ነው። ዘር መጋኘት በእውነት እና ከክብርት ባለቤት ጋር ከወይዘሮ አዲስ ዓለም ከተማ ጋር ተጣምረን በመጀመሪያ 2 መንታ ልጆች እግዚአብሔር ሰጠን። እግዚአብሔር የባረካቸው ልጆች አሁንም 12 ዓመት ጨርሰው ወደ 13 ገብተዋል። ብሩክታዊት ክንፈ ወይም ክንፈ ርግብ፣ አዎ ሁለተኛ አንድ ጋር ያለችው ዮርዳኖስ ክንፈ ወይንም ደግሞ ቴዎብስታ ክንፈ። ይሄ ብሩክታዊት ቴዎብስታ የጊዮርጊስ ሐቆች በመሆናቸው ስለሰጠኝ ዛሬም አመሰግነዋለሁ። ሰማዕቱ ቅዱስ ጊዮርጊስ የልጅነቴ ሰማዕት የልጅነቴ አማላጅ የአባቴ በእውነት ልዩ ስጦታ ጊዮርጊስን ያምነዋል። ጊዮርጊስ ካለ ቤተሰብ ሁሉ በእውነት እነዚህ ልጆች ሲወለዱ በጸጋ በበረከት እግዚአብሔር በሰማዕቱ ቀን ነሐሴ 23 ቀን ከቀኑ 6 ሰዓት ተወለዱ። ብሩክታዊት ክንፈና ቴዎብስታ ክንፈ። እነሱን እያሳደግኩ ያለው ሴቶች ናቸው። ሴት ማለት ክብር ነው። ዳዊት የተማርኩባት ዳዊት ዜማ የተማርኩበት በእውነት እግዚአብሔር ወራሽ ያስፈልጋልና አምላኬ ወይ ብዬ በጸሎት እግዚአብሔርን ጠየቅኩት። ከዛም በኋላ እግዚአብሔር ከ10 ዓመት በኋላ ወንድና ሴት አሁንም ሰጠኝ። መንታ ማለት ነው። ድንቅ አምላክ ነው። አስቡት፣ ድንቅ አምላክ ነው። አያችሁ፣ እግዚአብሔር እንደዚህ ነው የሚያስበው እና የአገልግሎት ውጤት ነው። እሱም ዳግም ክንፈ ይባላል። የክርስትና ስሙ ሰምረ ጊዮርጊስ ነው። ሴቷ ደግሞ ልዕልት ክንፈ ትባላለች።
ታሪክ ለማርያም ነው። የነኛ ወለተ ጊዮርጊስ፣ ስርጉተ ጊዮርጊስ፣ ሰምረ ጊዮርጊስ ማርያምን በእውነት ቅድስት ብዬ የምጠራት በረሃ ውስጥ ኖሬ በቆሎ ትምህርት ቤት ቆሎ ቆርጥሜ ስከታተል እመቤቴን ይዤ ምንም ስላልሆን ታሪክ ለማርያም ብዬ እሷን ጠራሁ። ስለዚህ እግዚአብሔር በሰጠኝ መልክ አሁንም ያለሁበት ቦታ መቼም ሐዋርያዊ በተሰጠው ክፍለ ሀገር በተሰጠው ቦታ ተአማኒነት አድርጎ አገልግሎ ያው ፍጻሜው ምንድነው? መንግስቱን ጽድቁን ለመውረስ ነውና አሁንም እስካለኝ ድረስ ምናልባት የአቅሙ ጉዳይ እስካሁን ስንከራተት በዚህ ቆይቻለሁ። ሰላም እግዚአብሔር በእውነት ከኔ ጋራ ይሁን፣ ከሁሉ ጋራ ይሁን። ወደፊትም እግዚአብሔር ካለ ምኞቴ ብዙ ነው። ልጆችን እስከዚህ አድርሼ ወደፊትም ተሻለ ቦታ ላይ ገብቼ ከዚህ የበለጠ ትውፊታዊን በጠበቀ መልኩ ለማገልገል ምኞቴም ነው ሐሳቤም ነው። ወላዲተ አምላክ ትርዳይ ብዬ እማጸናለሁ። ሊቃውንት በእውነት ይህን ኮሜንት የምታዩት ሁሉ ያው ክነፈ ርግብ ከመጀመሪያም ጊዜ የአገልግሎት ሰው ነኝ፣ የሌላ ኦርቶዶክሳውያን እንዳታዩት፣ ዛሬም ነገም ይሄ ስጦታዬ ከእግዚአብሔር የተሰጠኝ ስለሆነ ሀብተ መምህራን የተሰጠኝ ስለሆነ ያንን ትውፊታውን በጠበቀ መልኩ ለማገልገል ምኞቴ ነው። በታላቁ ደብር በደብረ መድኃኒት በአሰላ ደብረ መድኃኒት መድኃኔ ዓለም ታላቁ መምህር ርዕሰ ደብር አምደ ብርሃን ሙሴ ናቸው። እነሱ ናቸው ወደዚህ ክፍለ ሀገርም ያመጡኝ። አሁን በእነሱ በመወያየት በመነጋገር እስካሁን ድረስ አለን። ወደፊት በእውነት እንደው እግዚአብሔር ብሎ የምፈልገው ቤተ ክርስቲያንን ከዚህ ትውፊቱን በጠበቀ መልኩ ለማገልገል ሀሳቤም ነው ምኞቴም ነው። የምታዩ ሁሉ በላይፍ በኮሜንት በተለያየ ድረገጾች ላይ የምታዩኝ መላከ ታቦር ክነፈ ርግብ እባላለሁ። ዛሬም ነገም ከሊቃውንቱ ጋር ቤተ ክርስቲያንን ጠብቄ አገልግሌ መሰረታዊ ሕይወት ጥዬ ለማለት ነው። ሰው መቼስ ለዘላለም አይኖርም፣ አለ ዘመኑ ነው የሚያገለግለው። ይህን ይመስላል። በዚህ ላይ ደግሞ በእውነት ታላቁ መምህር ሊቀ አእላፍም በዚህ ላይ ያሉ ወንድማችንም መምህር ሄኖክ አሉ። መምህር ሊቀ ሊቃውንትም ቀለመወርቅ በዚህ ታላቁ መምህር አሉ። ይህን በማስመልከት ዛሬም ነገም በምትፈልጉኝ ያለውን ነገር እኔ ዝግጁ ነኝ። ከዚህ ከሌላ ውጭ ትምክህትም የለኝም። ትምክህቴ ቅድስት ቤተክርስቲያን ናት። አመሰግናለሁ። እግዚአብሔር ኢትዮጵያን ይጠብቅ። እግዚአብሔር ሰላሙን ያምጣልን። ቤተክርስቲያናችንን ከዚህ በላይ አገልግለን ክርስቲያኑን በእውነት በኦርቶዶክስ ሃይማኖት አጥንቶ እየጠበቀ እግዚአብሔር ያሻግርልን ምኞቴ ነው። አመሰግናለሁ። እንግዲህ አባታችን ጥያቄ ተነሳው በጣም ማህሌታዊው አይተናል። በኋላ ሊቀ አእላፍ አብሮት የሞቱ ተመልካቾች እሳቸው የመሰክሩ ማህሌታዊ ነዎት። በጣም በደስታና በሐሴት እኛ ሲያገለግሉ ያየ ነውና፣ ነገር ግን አሸባሸቦትንና የምስጋና መንገዶትን ሰዎች ባልተገባ መልኩ ተረድተዋል። ባልተገባ መልኩ አንዳንዶች ከሌሎች ከመንግስት አሰራር ጋርም ሊያገናኙት ይሞክረዋል እና አሁን እቺን ሀሳብ እንዴት ይገልጹታል? እርሶስ እንዴት ነው ሲያመሰግኑ ያሉትን ተመስጦ ምን ይመስላል የሚለውን ነገር ለተመልካቾች ያብራሩ ዋጭ። አመሰግናለሁ። እንግዲህ የሰው ልጅ ልብንና ኩላሊትን መርምሮ የሚያውቅ እግዚአብሔር ነው። ሰው በስም እስካለው ድረስ በላዩ ይታያል፣ ውስጡን አዋቂ እግዚአብሔር ነው። ይህን አይነት ሀሳብ ያላቸው ምናልባት አሁን በዚሁ ነው የሚታወቀው። እኔ ቤተክርስቲያን ልጅ ነኝ። እኔ ያው ቅድም እንዳልኳቸው ሀብተ መምህራን በተሰጠኝ ጸጋ ነው። ነገር ግን ደግሞ ይህን እንቅስቃሴ በሌላ ላይፍ የሚታይ ከሆነ ያለውን ነገር አስተካክዬ ከዚህ ወደፊትም ቢሆን ሌላ ተመልካች እንትን እንዳይል እንዳይሰናከል አስተካክዬ አደርጋለሁ፣ አገለግላለሁ። ስለዚህ ይሄንን ምናልባት እንግዲህ ያው ሰው እንቅስቃሴ ሆነ በተመስጦ ያው አገልግሎት በመውደድ እንቅስቃሴ እንጂ በሌላ ላይ ምንም እንደሌለብኝ የቅድስት ቤተክርስቲያን ምስክሬ ናት። አሁንም ይህ አይነት አስተሳሰብ ያላቸው እንመለሱ። እኔ የቁርጥ የቤተክርስቲያን ልጅ በሆነ ልጅ
ሆኜ እንዳለውና ወደፊትም አስተካክዬ እንደምሰራ በእውነት ላስገነዝብ እወዳለሁ እና እንግዲህ ያው የተመስጦ ሳገለግል ደስ ይለኛል እንጂ የሌላ አመለካከት የሌላ እንትን ቁርኝነት የለብኝም። በዚህ ሀቅ ኃይለ መስቀሉ እጄ ላይ ነው ያለው። ዛሬም ነገም የቤተ ክርስቲያን አምላክ ከሁላችን ጋር ይሆን። መሰግናለሁ። በጣም ነው የምናመሰግነው አባታችን። እንግዲህ በአርሲ ሀገረ ስብከት ፈተናውን ተቋቁሞ ችግሩን ተቋቁሞ ቅድስት ቤተ ክርስቲያንን እያገለገሉ ያሉ ድጓ ያስመሰከሩ ሊቅ የሆኑ አባት አዲስ አበባ መግባት እየቻሉ ጓደኞቻቸው አዲስ አበባ ገብተው ሌሎች ታላላቅ አድባራት ገብተው እሳቸው ግን በእውነት እንደዚህ ባለ በቅንነት በንጽህና ቅድስት ቤተክርስቲያን የሚያገለግሉ አባት ለመሆናቸው አረጋግጠናል። ደግሞ ከእሳቸው ጋር የኖሩ በአስተዳዳሪነት፣ በወዳጅነት፣ በመምህርነት ከእሳቸው ጋር የኖሩ ታላቁ አባት ሊቀ አእላፍ ኪዳኑ አሉ። እሳቸው ደግሞ ለእሳቸው ምስክርነታቸው ለእኛም ትምህርት እንዲሆነን ሀሳባቸውን ይጨምራሉ። ወደ ሊቀ አእላፍ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ስለ መልአከ ታቦር ክነፈ ርግብ በአጭር ደቂቃ ውስጥ ተናግሮ ለመጨረስ ትንሽ ይከብዳል። ምክንያቱም መልአከ ታቦር ክነፈ ርግብ የቤተ ክርስቲያን ልጅነታቸው የሚገርም ነው። ከዚህ በላይ ደግሞ ትሕትናቸው እና ለወንድም ያላቸው ፍቅር፣ የዋህነታቸው፣ ገርና ቅንነታቸው እንዳውም አንዳንድ ጊዜ የዋህነታቸው እላፊ ስለሆነ ሲጎዳቸው ነው የማየው። ብዙ ጊዜ ለምን የሚገባቸው የሚመጥናቸው ቦታ ላይ እንኳን አይደለም የተቀመጡ። በጣም ከእሳቸው ያነሱና እሳቸው እግር እጣቢ ስር የማይደርሱ ሰዎች ሊቀ ካህን ሆነው እየመሯቸው እሳቸው ደግሞ የሕይወታቸው ደብር አስተዳዳሪ ሆነው የሚያስተዳድሩ ሁኔታ የሚያይሳቸው በቤተ ክርስቲያኑ አገልግሎት እንዳየነው የሚያይሳቸው የሚጎላቸው ነገር ያስተዳድሩ፣ ሊቀድሱ፣ ሊሰብኩ፣ ማኅሌት ሲጎሩ ማኅሌት ሊቆሙ ሁሉ የሚያምርባቸው ሁሉ የሚሰማቸው በተናገሩ የሚባሉ ወንድምም አባትም ወዳጅም ናቸው። ከዚህ አንጻር የዋህነታቸው ከአቅም በላይ ስለሆነ፣ ገርነታቸው፣ ቅንነታቸው ከአቅም በላይ ስለሆነ ለሁሉም እሺ ነው የሚሉ ተማሪው ታች ያለው ላይ ያለው ስጠይቃቸው እሺ ነው የሚሉት። ከዚህ ውጭ ሌላ ቋንቋና ቃል የላቸው። በዚህ አጋጣሚ ትዳራቸውም እዚሁ አርሲ ላይ ነው የተፈጸመው። የአማራ ክልል ሄጄ ዘሬን አማራ ላምጣና ላግባ አላሉ። አርሲ ነው እንጀራ የበላሁት። አማራ ክልል ተምሬያለሁ፣ ጎንደርም ተምረዋል። እንግዲህ ያልጠቀሱትም ባህር ዳርም እነ የንታ መንግስቱ ጋር ነበሩ። አልተናገሩትም። መቼም ሰው የኖርበትን እንጂ የተወሰነ ቀን የቆየበትን ብዙ ስለማይናገር ነው። እና ብዙ ቦታ ደግመዋል እውነት ለመናገር እና ከአማራ ክልል ሄጄ ዘሮቼ ዘመዶቼ ካሉበት ቦታ ከአማራ ክልል ላግባ አላሉ። እዚሁ አርሲ ላይ ነው። እኛ እኮ አርሲ ተወልደን አድገን ከአርሲ አላገባንም፣ ግን የአርሲ ልጆች ነው። ከአርሲ ተወልደን አድገን እኮ አርሲን ጥለን ወጥተናል። አዲስ አበባ ነው 4 ኪሎ ነው የምኖር፣ የምሰራው እዛ ነው። እዚህ ለአገልግሎት ነው የምንመጣው እና እሳቸው እዚሁ አርሲ ላይ አድርገው የሚገርማችሁ ነገር የኑሮ ቦታቸው ጎንዴ የሚባል ቦታ ከይተያ አለፍ ነው። ከዛ አሰላ አለ፣ ከአሰላ ሳጉሬ አለ፣ ከሳጉሬ ደግሞ በቆጂ እዛ እየተመላለሱ ነው። በዚህ በአስፈሪ ሰዓት ሌሊቱ ቀኑን እየተመላለሱ እዛ የሚያገለግሉት ችግር ከእሳቸው ጎረቤቶች ብዙ የህይወታቸውን ያጡ ሰዎች አሉ። ጎንዴ ችግር ተነሱ እዛው እነሱ አካባቢ ነው። እዚህ የሰዓት ውስጥ ነው የእንታ ክንፈ ግዴሎት የሚውጡ ከብፁዓን አበው ሊቃነ ጳጳሳት እናስተዋውቁት ብለን ብዙ ጊዜ እንላቸዋለን። እና አይ እንጀራ የበላሁባት ሀገር፣ የኖርኩባት ሀገር፣ ሰርግ የፈጸምኩባት ሀገር በመከራ ሰዓት እንዴት ጥዬ እወጣለሁ ነው የሚሉ። በፈተና ሰዓት፣ በዚህ በእሳት ሰዓት እንዴት ጥዬ እወጣለሁ ነው የሚሉት። እና ሌላው በጣም የሚገርመው ደግሞ ጸጋቸው የትም ቦታ ይሁን የትም ቦታ ክብረ በዓል ይሄዳሉ፣ አይቀሩም። የትም ቦታ እኔ ውርታ ሊቀ ካህን ሆኜ እዚህም ወረዳ
ዶዶታ ወረዳ ሊቀ ካህን ሆኜ እሰራ ነበርና ይመጣሉ ባለንበት ቦታ ላይ። የሚገርመው ነገር ስቡ ብለው ማህሌት ካልቆሙ ክብረ በዓል ላይ መቆም አይችሉም። አሁን እዚህ ሚካኤል ክብረ በዓል ላይ 2 ሰዓት ነው የተደወለው እንዳያችሁ 2 ሰዓት ነው የቆሙት። ግን ተኝቶ ያደረ ቅዳሴ ያላስቀደሰ ግን ሲተቻቸው ነበር። ማህሌት ዋዜማ ላይ ነው መጥተው ሲያገለግሉ የነበሩ። ደከመኝ አይሉ እግዚአብሔር በሚያውቀው አይቀመጡም። አንድ ጊዜ ከቆሙ የእንታ ክነፈ እግር እንቅልፍ በዓይናቸው ላይ የለም የሚያቃቃቸዋል። አሁን 1 2 3 ኮሜንት አይቻለሁ እዚህ እንትና የተሰጠ ላይ የእንታ ክነፈ እግርን እኛ እናቃቸዋለን። የዋህ አባት ናቸው፣ ቅን እናገር አባት ናቸው። ኃጢአት ውስጥ አትግቡ እያሉ እናገር። ለምን የሌላ ኃጢአት እንጨምርበታለን? የራሳችን ኃጢአት መቻነስን የአባቶችን ኃጢአት ለምን እንወስዳለን? ሌላውን ለምን እንወስዳለን? የእኛን እንሸከመዋለን። የራሳችሁ ተሸከሙ፣ ሰው የራሱን ይሸከም። የማናውቀው ህይወት ውስጥ ደግሞ ገብቶ በዘባረቅስ ምን ይሰራል? ከመንፈስ ቅዱስ ጥሪስ ቢሆን ምን እናውቃለን? ዳዊት እኮ ጨርቁን ጥሏል፣ ራቁቱን ሆኗል እኮ። ራቁቱን ሆና እኮ ነው የሳቀችበት። ራቁቱን ስላ የገዛ ሚስቱ እኮ ነው የሳቀችበት። አሁን የገዛ ልጆቻችን እኮ ናቸው የሚስቁበት፣ ሚስቱ እንደሳቀችበት ማለት ነው። የኛው ልጆች ቢሆንም ባይሆንም እኮ የአባታቸውን ገበና የሸፈኑ እኮ ልጆች አሉ በመጽሐፍ ቅዱስ ውስጥ። የኖህ ልጆች እኮ አባታቸውን ገበና ሸፍነዋል። አባታቸው ልክ እኮ አይደለም፣ ሰቅሏል። በቃ ልክ ነው ማለት አይደለም፣ ተሳስቷል፣ ሰቅሏል። ግን ገበናውን ነው የሸፈኑት። ልክ እንኳን ባልነው የአባቶች ገበና ሊሸፈን ነው የሚገባ። የቤተ ክርስቲያን ገበና ስለሆነ የአባቶች ገበና ማለት ልክ እንዳልሆነ አውቀው የአባቶቻቸውን ገበና ተመረቁ። ያኛው ደግሞ የሳቀ የተሳለቃል። ህሊናውን ስላልሳተ ሰከረ እንጂ ህሊናውንና ማንነቱን ስላልሳተ መልእክቱን አስተላለፈ አባታቸው። ይሄ ነው እና እኔ የምለው የእንታ ክነፈ ርግብን ክብሩ መላከ ታቦር የእንታ ክነፈ ርግብ እየተባሉ ጉባኤ ቤት ዘርግተው አርሲም ላይ ያስተምሩ ነበር። ብዙ ደቀ መዛሙርት አፍርተዋል። እውነት ለመናገር ዝም ብለው ማህሌታዊ ብቻ አይደሉም፣ ተክተዋል። በጣም በዚህ ደረጃውን ሰው አያውቃቸው። እሳቸው የተኳቸው ልጆች ቄሶች የሆኑ አሉ፣ ዲያቆናት አሉ። ቤተ ክርስቲያን በጸሐፊነት በሂሳብ ሹምነት የሚያገለግሉ አሉ። እሳቸው ያስተማሯቸው የተኳቸው ልጅ ለቤተ ክርስቲያን ልጅ የሚተክሉ ሰው የሚፈጥሩ ናቸው እንጂ ዝም ብለው የሚናገሩ ሰው አይደሉም። አሁንም ቁጭ ብለው ጊዜ ካጋጠማቸውን በዘርግተው የሚያስተምሩ አባት ናቸውና እኔ እንዲህ እያልን የቤተ ክርስቲያን አገልጋዮችን የቤተ ክርስቲያን ልጆችን ሞራላቸውን ባንነካ እላለሁ። የእንታ ክነፈ ርግብ ግን ስለሳቸውን መናገርና ለማስተማር ጊዜም ሰዓትም አይበቃንም። ረጅም ዓመት ነው፣ ወደ 20 ዓመት ሊሞላን ነው። እኔና እሳቸው ከተግባባን ከ20 ዓመት በላይ ሆነናል። ነው ከ20 ዓመት በላያችን ነው በወዳጅነት ስንኖር ማለት ነው። በመጡልን እኛ ጋር በተሳለሙ ባስተማሩን ባገለገሉን እየተባሉ እንደ አርሲ የሚወደዱና የሚከበሩ በዚህ በእሳት ወቅት ከእሳት ውስጥ ከሚገቡ ወገኖች ጋር እሳት ውስጥ እገባለሁ ብለው የሚናገሩ የቤተ ክርስቲያን ልጅ በሚያጠልቁት ቆብ፣ በሚይዙት መስቀል፣ በሚለብሱት ካባ የማያፍሩ በሚናገሩት ቃል እግዚአብሔር የማያፍሩ ወደኋላ የማይሉ መምህር ናቸውና በዚህ ልክ ብታውቋቸው። ሌላው መጨረሻ ላይ ደስ የሚል ነገር ተናግረው እስኪ የዋህነታቸው ናቸው። ልክ ነኝ በቃ በዚሁ ቀጥላለሁ እንኳን አይ ለሰዎች መሰናከል ነው ከተባለ ደግሞ አስተካክላለሁ። ይሄን ያለው የዋህነታቸው እንኳን ይሄን ያለ መምህራን እዚህ ቁጭ በላቸው ነግራችኋቸው ይቅርና በጣም ትንሽ ልክ አየንታ ይሄ እኮ ትክክል አይደለም የሚላቸው የሚቀበሉ አባት ናቸው። ይሄን ያህል መነጋገሪያ የሚሆኑ አይደሉም። እውነት ለመናገር ይሄን ያህል ሰዎች ኧረ ምን ጉድ መጣብን የሚያስብሉም ሰው አይደሉም። እንዲህ አይነት ሰው ናቸው። እሳቸው ቁጭ አድርገን ይንታ እንዲህ ቢያደርጉት ብለን ብንላቸው እሺ እንደዚህ እኔ እኮ እንደዚህ ስለሚመስለኝ እኔ እኮ ያነቃቃው ማህሌቱን እኮ ሙላ ለሰጠው ሰው እንዳያንቀላፋ እንዳይተኛ እንዲህ እያልን ሁሌም ስናወራ እንደዛ ነው የሚሉ እንደዛ ነው። በተመስጦ እንድናገለግል ነው እግዚአብሔር ፊት ራሴን ጥዬ ራሴን ትቼ በእንዲህ አይነት መልኩ ማገለግለው ከጸጋ አኳያ ነው የሚል እንጂ ምታታዊ አይደለም። ይህን አይነት ምታትም በቤተ ክርስቲያን ውስጥ የለም። ሌላም ደግሞ ምናምንቴ ነገር ሰዎች የሚሉትን ነገር አይደለም። እሱ ከሆነ እኮ ታዲያ ሁላችንም እየሞከርን ሌላ ደረጃ ላይ ያለስም እንደ በዛ ከሆነ አንዳንድ ጊዜ እንደዚህ ይላሉ። ድመት ታቅፎ ነው አህያ ጋልቦ ነው ሀብት ያገኘ ይላል። እየገዙ መጋለብ ነው እሱ በሱ የሚገኝ ከሆነ መታቀፍ ነው መታቀፍ። ስለዚህ እንደዚህ የመምህራንን ሞራል የምንነካበት አጀንዳ ሊሆኑ አይችሉም። የእንታ መላከ ታቦር አባታችን የመምህራን ኩራት ናቸው። የቤተ ክርስቲያን
ኩራት ናቸው። በቃ ማይቶታችን እኛ እንደ አርሲ ማንም እንዲነካቸው አንፈልግም። እውነት ለመናገር እኔ አሁን ስራዬ እዛ ቢሆን ተወላጅ ነኝ። የዚህችም ትንሽ ኃላፊነት አለ። እቆረቆራለሁ እዚህ ሀገር ላይ ሊቃውንትን ለማባረር መምህራንን ለማባረር ሀገሩ ምድረ በዳ ለማድረግ ከዛ ይልቅ ስንቱ ደም ፈሶ ስንቱ ቤተክርስቲያን ተዘግቶ ስንቱ የማይቀደስበት ቦታ ለዛ ደርሰናል። ለቅሶ እኮ የሚደረስበት ሀገር እኮ ነው። ለቅሶ ይደረሰናል። እዚህ መጥቶ እስቲ እናጽናናችሁ ብሎ ያለን አካል አለ። እዚህ ወረዳ ብቻ እኮ 4-5 ቤተክርስቲያን ተዘግቷል። እዚህ ወረዳ አይቀደሱም። ታቦቱ ወጥቶ እዚህ ቤተክርስቲያን እናስከፍታል። ቀኔ ማለት የሚያገለግለውን ከምንናገር የተዘጋችዋን ቤተክርስቲያን ለምን አንታደጋት? ለምን እሷን አንረዳ? ስለዚህ ይሄ ነውና የእንዳ መላከ ታቦር በጣም እንወዶታለን፣ እናከብሮታለን። በተለይ ደግሞ መጨረሻ ላይ ያሉትን ነገር ደግሞ ወንድሜን ስጋ መብላት የሚያሰናክለው ከሆነ ለዘላለም ስጋ አልበላም ብሎ ቅዱስ ጳውሎስ እንዳለው በዚህ መንፈስ ሰዎች የሚሰናከሉና ሌላ ውስጥ የሚገቡ ከሆነ ደግሞ ይህንን ተነጋግረው ከሊቃውንቱ ከመምህራኑ ጋር መምህራን ጓደኞች ብዙ ናቸውና በዚህ አይነት መልኩ እናገልግል በሚለው በሚሰጠው አቅጣጫ መሰረት የኛውን ደግሞ ነገር ሰው ካሰናከለ ተተነው ወደ መስመራዊ ነገር ገብተን የምናገለግልበት መንገድ እንደሚያስተካክሉ እርግጠኛ ነኝ። እሱን ለመውቀር፣ እሱን ለመናገር፣ እሱን ለመገሰጽ አቅሙም የለኝም። እውነት ለእግዚአብሔር ለመናገር የእርስዎ በረከት እንዲያድርብን የመምህራኑ በረከት እንዲያድርብን ነው ጸሎት የምናደርገውና እግዚአብሔር ይስጥልኝ። ከሁሉ መምህሬ ነው ካመሰግናለሁ። እግዚአብሔር ይስጥልኝ። ተወዳጆች እንግዲህ የመጨረሻውን መልእክት እኔ ልጅ ነኝ፣ ታዛዥ ነኝ። የአባቶቼን ነገር ለመስማት እንጂ ሀሳብ በዚህ ጉዳይ ላይ የመስጠት አቅምም የለኝም። የመጨረሻው መልእክት ሊቃውንት ቀለመወርቅ ቢራራ ያስተላልፉና ሁላችሁም ይህንን ሚዲያ ሰብስክራይብ ያደረጋችሁ ለሁሉ ምን ይደርስ ለተሳለቁ ላልገባቸው ሁሉ ሼር እንድታደርጉ በተለይ ኦርቶዶክሳዊ ሆነው ባለማህተብ ሆነው ቅድም አባታችን እንዳሉት የኖህ ልጆች የአባታቸውን ገበና ደብቀዋል። ትልቅ ትምህርት ነው። እኛ ግን በአባታችን ጸጋ ሳናውቅ ያላቸውን ቅድስና ሳናውቅ ለላይክና ለቪው አባታችንን ለማዋረድ ለማንፋስ የሞከራችሁ ትምህርት ይሆናችኋል። ወደ ክቡር አባታችን የሊቃውንት ቀለመወርቅ መጨረሻ መልእክት ወስዳችኋል። መልካም የተወደዳችሁ ቤተሰቦቻችን ሁላችሁም እንግዲህ ሰምተናል። የኔታን በትንሹ ለማወቅ ሞክራችኋል አስባለሁ። እንዳልኳችሁ ነው። እኛ ከልጅነት ጀምሮ ነው የምንተዋወቀው። ባላቸው እውቀት ልክ ሌላው ከየክፍለ ሀገሩ በሬውን ሸጦ ቤቱን ሸጦ ጉቦ ከፍሎ አዲስ አበባ እንደሚገባው ጉቦ ከፍሎ መግባት ይፈልጉ ኖሮ እስካሁን ይገቡ ነበር። በአማርኛ መናገረው ምናልባት አቅም ኖሯችሁ መሰማት ችላችሁ የምታስገባቸው ሰዎች ካላችሁ ከጉቦ ውጭ ነው። ካልከፈሉ አይቻልም። በአማርኛ አሁን ምናልባት ብፁዕ አቡነ ሕርያቆስ እግዚአብሔር ይስጥልን እጅግ ጥሩ መልካም አባት ከገዳማዊ ከተማሪነት ህይወትም ጀምሮ አውቃቸዋለሁ። ልዩ የቤተክርስቲያን አባት ስለነበሩ አሁንም ጥሩ አድርገውልን አስተካክለውልናል። በዚሁ መቀጠል ከቻለ ምናልባትም ብፁዕ አባታችን የማግኘት እድሉ ሰፊ ነው። ካገኘናቸው ነግረን ማገዝ የምትችሉ ሰዎች አግዛችሁን እንደው አዲስ አበባ ገብተው አለቅነት ምናምን የሚለውን ትተው ቁጭ ብለው ተማሪ ሰብስቦ እንዲህ ዙሪያውን ተማሪ ከቦ ሲያስተምሩ ማየት ነው የምፈልገው። እንታከነፈርግ መርጌታ ከነፈርግ እየተባሉ ቁጭ ብለው እንዲያስተምሩ ነው የምንፈልገው እንጂ ይሄ አስተዳዳሪነቱም እንዳሉት እኮ ነው ሊቃ ይላል። ከሳቸው ያልተማሩ ሰዎች ከሳቸው መማር የማይመጥኑ ሰዎች አለቆቻቸው ሆነው ዝቅ ያሉት ክርስቲያን ስለሆነ ክርስትና ባያስቸግራቸው ነው። ክርስቲያን ሚንስ ያመነ ክርስቲያንና ይሄ የስም ክርስቲያን ይለያያል። ክሊር ላደርግላችሁ የምድር ክርስቲያን ስለሆነ ስለዚህ እሳት ውስጥ ሆነው እያገለገሉ ያሉ እኒህን አባት ወገን አላሉ። እንደተባለው ከሀገሬ ጭኜ ላምጣ ሴት አላሉ። ብዙዎቻችን ስንሞት እንኳን ሬሳ ጭነን ሀገሬ እያልን እንሄዳለን አይደል? ጅሎች ሬሳ እንኳን ጭነን። እሳቸው ግን እዚሁ እንጀራ የበሉበት እዚሁ የተማሩበት እዚሁ ያደጉበት ቦታቸው ላይ አሳዳጊ ሀገሬ ይሄ ነው ያደኩበት ምድር ነው ብለው ጋብቻቸውን እዚህ ፈጸሙ። አማኝ ቢሆኑ ነው። ስለዚህ ነበር አሁን እንቅስቃሴው ላይ ልክ ነው እኮ ብለናል። ከዚህ በፊት ሌሎችን ከበሮ ሲመቱ ሁሉ እንል የለ እግረ መንገድ ግን ከዚሁ ቪዲዮ ጋር ተያይዞ ይሄ ከበሮ በጭንቅላት ተሸክሞ በትከሻ ይዞ ምናምን ይሄ በጣም የሚዞረው ነገር እሱንም
እስክስታዎቹ እግረ መንገድ ሌሎቹ ሊቃውንት ሰምታችሁን ቀንሱት። ይሄ ኔታ ነው። ይሄው ነጋግረናል። እንዲያውም እሳቸው በለጡን እኮ የሚያሰናክል ከሆነ አላደርገው። አስባችሁታል? አብሮ የኖረን ልምድ ከልጅነት ጀምሮ አብሮ የኖረን ልምድ ለመለወጥ ማሰብ ራሱ ለምን ይስጠልን ኔታ። እንዲያው ከዚህ ጋር ተያይዞ ይልቅ ሊቀ አእላፍ ኪዳኑ ተካን የእውነት እንድታመሰግኑልኝ እፈልጋለሁ። ትላንትና መጥተው የነበሩ መምህራን በሙሉ እንዳለ አለቆች መርጌቶች ናቸው። አብዛኛው ከ10 በላይ መርጌቶች ናቸው እና እነዛ ሁሉ የመጡት ከፍትፍቱ ይልቅ ፊት አስገድዷቸው ነው የመምህራን አያያዛቸው። ትላንት ራሱ ይሄ ሲወራ አየነውና ይሄ ሙሉ ስንገባ ሚዲያው ተጥለቅልቋል። የንታ ባይሄዱ ኖሮ ብናገኛቸው ስል እንዴ ቢሄዱስ አብረን አይደል ያደግን ይመጣላ ምን ችግር አለ? እኔ ታክሲ ልካለሁ ወንድሜ አይደል እንዴ አመመው ቢባል መምጣቱ አይቀርም። ኪዳኑ ታመመ ቢባል መምጣቱ ይቀራል እንዴ? ስለዚህ እኔ ለሱ ወይ እንሄዳለን ግን ይመጣል የትራንስፖርት እኔ ልካለሁ ነበር ያለው። ከዚያ ስንደውል እንዲህ ነው እንኳን አላልናቸውም። ይምጡ አብረን እስኪ ጠዋት ሻይ ጋብዙን ሻይ እንጠጣ ስንል ኧረ እመጣለሁ እንዴ ምን ችግር አለ ነው ያሉት። አያችሁ እንዲህ አይነት ወንድም እንዲኖራችሁ ይልቅ ተመኙ። የእውነት እንዲህ አይነት ወንድም እንዲኖራችሁ ገልጦ የሚያሰጣችሁ ሳይሆን ጨምቆ የሚያሰጣችሁ ሳይሆን ክድን አድርጎ ለእንዲህ አይነት ቁም ነገር የሚያበቃ ወንድም እንዲኖራችሁ ሁላችሁም ተመኙ። የኔታ በዛው እንደው አንድ ጥሩ ወረብ በትላንቱ ሳይሆን በዛሬው መንፈስ እስኪ ያሰሙንና ይሄ ይሄ ቅዱስ በነገራችን ላይ ይመራል። ቅድም ላይ እያልኩ ነበር። ይሄ ህንፃ ቤተክርስቲያን ትልቅ ካቴድራል በ14 ሚሊዮን ብር ነበር የተሰራው። 14 ሚሊዮን ብር አሁን ስንት ኮለን ያቆማል? ደግሞ በ10 ዓመት ነው ያለቀው። አስቡት። ይሄ ምስኪን ህዝብ እንግዲህ ሊቀ ካህን ነበሩ የኔታ እና ቅድም እያወሩ ነበር። የዚህ የወረዳው ስራ አስኪያጅ ነበሩ እያወጉን ነበረ እና እስኪ እንደው በዚሁ አጋጣሚ ህንፃውን አስመልክቶ አጠር ያለ ቃል እግዚአብሔር ያሰሙ የኔታ በአሁኑ መንፈስ አዲሱ ክርስቶስ ላይ ተመሰግናለሁ። የመጨረሻ መልእክቶች እንግዲህ አመሰግናለሁ። ከአጭሩ ረዥሙ ስናይ በእውነት በረጅሙ ከአጭሩ አይተናል። ታላላቅ መምህራኖች አሁን ለሊቀ ሊቃውንት እኔ ምናልባት የገባሁባቸው ጉባኤ ቤቶች ለመጥቀስ አልፈለኩም። ከዛ ውስጡ ስጄ ነው የጠራኋቸው። ለሊቀ ሊቃውንት ድሮ እንተዋወቃለን ቤተ መንግስት ባህር ዳር። ምናልባት እነ መምህር ሄኖክም በዚሁ በሚዲያውም አሁን በእውነት ስላገኘኋቸው ደስ ብሎኛል። ታላቁ መምህር ሊቀ አእላፍ ኪዳኑ ተካ በእውነት ከልጅነት እዚሁ ላይ ስቀጠር ጀምሬ እነሱ በወረዳ ቤተ ክህነት ባሉበትም ሰዓት እየተዘዋወርኩ የሚያገለግልበት ሰዓት በምክርም በውይይትም እየተወያየን ትልቅ መካሪ አባት ናቸው መሆናቸውን በእውነት በዚሁ ላመሰግን እወዳለሁኝ እና አሁንም ቢሆን ዘመናትን እግዚአብሔር ባርኮ አሁንም እንድንገናኝ እንደ አገልግሎታችን ትውፊቱን በጠበቀ መልኩ እንደሄድልን እግዚአብሔር ይርዳል እና እኔ ማስተናከያ አይደለሁም። ለምታዩ ሁሉ የቤተ ክርስቲያን እንቁ ልጅ ነኝ። ስለዚህ ይሄን በመሰለ መልኩ እንዳው ስጋ መብላት የሚያሰናክለው ከሆነ እንዳለ ቅድም ተብሏል። በዘላለም ስጋ አልበላም እንዳለ ቅዱስ ጳውሎስ እኔ ማሰናከያ አይደለሁም። ንብ ታላቅ ፍጥረት ናት። የሰራችው ከአበባ ላይ ለቅማ ያዘጋጀችው በእውነት እንደሚጣፍጥ በዛ ብትመለከቱት የቤተ ክርስቲያን አገልግሎቷ እንደ ማር ይጣፍጣል። ለተረዳው ለገባው ላልገባው አይደለም። ስለዚህ ይህን ይመስላል። እንግዲህ በእውነት ሊቀ ሊቃውንት መምህር ቀለመወርቅም ስላገኘሁት በድጋሚ ደስ ብሎኛል። ሁላችሁንም አሁንም ከዚሁ እንትን ስንል እንግዲህ እኔ ይህን እመስላለሁ። ለምታዩ ሁሉ እግዚአብሔር ኢትዮጵያን ይባርክ፣ ቅድስት ቤተክርስቲያናችንን ይጠብቅ። እግዚአብሔር ለአገልግሎታችን ለመንግስቱ ለጽድቁ መውረሻ ይሆን። እንደተገኘንበት በጣም ታላቅ ካቴድራል ቤተክርስቲያን ነው። በእውነት እንግዲህ ይህን ለሰሩ ላሰሩ ሁሉ እግዚአብሔር በዕድሜ በጸጋ ይጠብቅልን እንላለን። ጽሐ እንጽሐ ለደብረ
ወፂሃ ለደብረ ታቦር ማለ ወርቅ ማለ ወርቅ ገበዋ ይሃ ማለ ወርቅ ለማለ ወርቅ ገበዋ ይሃ ህንፃ ደብረ ታቦር ቅዱስ መካነ ፍስሓ ህንፃ ደብረ ታቦር ቅዱስ መካነ ፍስሓ በወርቅ ወበዕንቁ ዓረፋቲሃ በወርቅ ወበዕንቁ ዓረፋቲሃ በወርቅ ወበዕንቁ ዓረፋቲሃ በወርቅ ወበዕንቁ ዓረፋቲሃ ህንፃ ደብረ ታቦር ቅዱስ መካነ ፍስሓ ህንፃ ደብረ ታቦር ቅዱስ መካነ ፍስሓ በወርቅ ወበዕንቁ ዓረፋቲሃ በወርቅ ወበዕንቁ ዓረፋቲሃ። ሊቃውንትን እግዚአብሔር ይጠብቅ። እግዚአብሔር አምላካችን በቸርነቱ በምሕረቱ እንዲሁ ይጠብቀን። ወስብሐት ለእግዚአብሔር። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ስለተከታተላችሁ እጅግ አድርገን እናመሰግናለን። ለሊቃውንቱ እንግዲህ እግዚአብሔር አምላክ ረጅም ዕድሜ ይጠብቅልን። አባታችን ይቅርታ አድርጉልን፣ ባጎደልን ይቅር በሉን። የዓርብና የማክሰኞ ጉባኤ ላይ እኛ ይገኛሉ። እንግዲህ በመምህር ቀለመወርቅ ቢራራ እንዲሁም ደግሞ በመምህር በሊቀ ሊቃውንት ቀለመወርቅ ቢራራ እንዲሁም ደግሞ በዶክተር አረጋ ቤት አባታችን እየጋበዝን ወረቡን እንዲቀኙ እንዲወርቡልን፣ ዝማሬውን እንዲዘምሩልን፣ እንዲያስተምሩን የምናደርግ ይሆናል። ከዚህ በኋላ እንግዲህ በሶሻል ሚዲያ አባታችንን በደንብ ታገኟቸዋላችሁ። ስለነበረን ጊዜ ሰዓት ሁሉ የአምላካችን ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።